ይኖራሉ ብዙ ናግባ እንዴት ነው? ሰላም ነው? ሰላም። ለዚህ ቤት ሰው የለም እንዴ? የለም። ብቻ መስለኝ። ኦኬ፣ ከሰው ጋር መስለኝ ነው። ኦኬ፣ እንዴት ነው? ሰላም ነው? ከቤ ስምክ ታዋቂ ነው በአካባቢ። እንዴት ነህ? ቁጭ በለው እንዴ። እንግዲህ ያው የላጤ ቤት ነው ማለት ነው እንዴ? ላጤ ቤት አይመስልም። ዋጋ አለ ምናልባት። አዎ የለም ውሃ ያለ መስሎኝ ነበረ። አይ ለብስ ውስጥ ካለ ከፍሪጅ ቀዝቃዛ ነገር ሞቆኛል እያለ ነው። ካልሆነ ችግር የለም። አይ እቺን ጠጣና ካልሆነ ከውጭ እንገዛለን። ችግር የለም። እሺ ገቢ እንዴት ነህ? እንተዋወቅ እስኪ። ገቢ ከተማው ላይ ታዋቂ ነህ ትባላለህ። በምን ጉዳይ ነው እንግዲህ ታዋቂ ነህ? እንጃ ከተማዋን ያውቃታል ነው የተባልኩት እኔ። ያው የሐዋሳ ተወላጅ ስትሆን ግድ ነው ሁሉም የሐዋሳ ተወላጅ ከተማውን በደንብ ያውቃታል። የሚኖርበትን ቦታ ካላወቀማ። አዎ ልክ ነው። ያው አዲስ አበባ ሰፊ ናት። እኛ አሁን ከአንድ ሰፈር ወደ አንድ ሰፈር ብዙ ላላውቀው እችላለሁ። እኛ እንዲያውም በዚህ በጉብኝት ዙሪያ ስለምንሰራ አዳዲስ ቦታዎችን እንደዚህ ኤክስፕሎር ለማድረግ እንሞክራለን። አሁንም ያንን ነው የያዝነው እና አሁን አሉ የሚባሉ ከተሞችን የጎበኘን ነው። የመጀመሪያዋ ሐዋሳ ነች እንግዲህ እና ሐዋሳን ከሀገራችን ነው የጀመራችሁት? ከሀገራችን ነው የጀመራችሁት እኮ። በአሪፉ እንግዲህ ታስጎበኘናለህ የሚል ሀሳብ አለን። አብሮ ለመስራት ነው እንግዲህ ያው እና ከአንተ ጋር እንግዲህ ያን በዛ ጉዳይ ላይ ለመስራት ነው ሀሳባችን። ስለ ሐዋሳ ምን ያህል ታውቃለህ አንተ ስለ ከተማዋ? ያው ሐዋሳ እንደምታውቀው የፍቅር ሀገር ነች። ያው ሁላችንም እዚህ ተወላጆችም ከሌላ ቦታ መጥተው የሚኖሩት እንግዳ ተቀባይ ናቸው። አንዱ አስቡ የሚኖርበት ሀገር ነው። በጣም ቅሩኝነት ያለበት ነው። የወዳጅነት የፍቅር ተምሳሌት የሆነች ሀገር ነች ሐዋሳ። ያው ለመዝናናት የተለያዩ ነገሮችን የምታይባት ኢትዮጵያን እንደ ግማሽ ጎኗን ማለት ትችላለህ። በቀላሉ የምታይበት ቦታ ነች። ብዙ የሚጎበኝ ቦታ ያለ ነች። ከወንዞች ከሀይቆች ጀምረን ብናይ ራሱ ብዙ ደስ የሚሉ ውይይቶች ያሉበት ቦታ ነች ሐዋሳ ማለት ነው። ያው ብዙ ጊዜ ከአዲስ አበባ ራሱ እዚህ ድረስ አሳ ለመብላት እንኳን የሚመጡ አሉ። ያው ከነዚያ ውስጥ ደግሞ አንተም ዛሬ እድለኛ ሆነህ የሐዋሳን አሳ ትቀምሳለህ ማለት ነው። አሷን ቀምሰናል። አሁን ስንኖር ጥሬውን ያቀመሱኝ እንዲሆን እንዴ ጉደኛ ነው። በቃ ጥሬውን ይበላል አሳ። የሚገርም በጣም አሪፍ ነው። እኔ እንደዚህ አላውቀውም ነበረ ጥሬ እንደሚበላ አሳ ራሱ። ብዙ ሰው በተለምዶ በጥብስ ብቻ ነው አሳን የሚያውቀው። እኛ ጋር በተለያየ መንገድ አለ። ይገርም ነው። ያው ከጥሬውም ቀምሳቸዋል። ትንሽ ቆይተን ከወጡ ምን እናደርግላቸው? አሳውጥ ደስ ይላል። እንግዲህ እዚህ የተወለድከው ወይስ ከጊዜያት በኋላ ነው የመጣኸው አንተ? ሐዋሳ በቃ ስለ ከጊዜ በኋላ ነው የመጡት፣ ግን እንደተወለድኩ በልጅነት ነው አካባቢ ነው ልጅነት። ከዛ አንጻር ያው መጣሁ ሳይሆን ተወለድኩ ብዬ ነው ወራ የሚቀርበው። እዚሁ ነው ብዙ ላይፍ ያሳለፍኩት። እዚሁ ነው ትምህርት በብዛት የተማርኩት። አብዛኛውን ትምህርት በቃ ኦልሬዲ ከ10 ዓመት አካባቢ ነው ወደዚህ የመጡት እና ረጅም ጊዜ እዚህ ሐዋሳ ነው ያሳለፍኩት። እዚሁ ነው ያረጀሁት። ቤተሰቦችስ ከቤተሰብ ጋር ነው የመጣኸው? ያው ልጅነት ከሆነ አይደል? አዎ። ከዛስ እንዴት ቀጠለ ማለት ነው? ያው ስልክ አሁን በህይወት ሄዱም ፋሚሊ ምናምን ሄዱም። ያው እኔ ብቻ ነኝ ያለሁት እዚህ አካባቢ ላይ እና የራሴ ላይፍ ነው ያለው። በጣም አሪፍ። ላጤ ነኝ አልከኝ ቅድም ስገባ። የላጤ ቤት አይመስልም? ያው ላጤ ነው የተባለ እንጂ ምን ልበል መሰለህ፣ ያው ቤተሰብ ነበረኝ ቤተሰብ። ያው ግን አሁን ላይ የሉም እዚህ አካባቢ የሉም። ስለዚህ ብቻዬን እሷ እስከመጣ ድረስ እሷና ልጅ እስኪመጡ ላጤ ነኝ ብል ይቀላል ብዬ ነው። ትዳርም ልጅም አለ ነው? ትዳርና ልጅ አሉ፣ ግን አሁን የሉም፣ ወደ ሌላ ቦታ ሄዷሉ። እና ያው እስኪመለሱ እንግዲህ የብቸኝነት ኑሮ ሲሆን ላጤነት ነው የሚባለው። በምን ጉዳይ እንዴት ሚስትና ልጅ አንድ ቤተሰብ አንድ ጎጆ ላይ መኖር አለበት ብዬ አስባለሁ። ምን አለያያችሁ ማለት ምን ተፈጥሮ? አይ ያለያየ ኬዝ እንኳን ተፈጥሮ አይደለም። ያው ድንገት ነው ተነስተ የወጣችው። ያው ስደውላትም ትንሽ ቆያሉ ቤተሰብ ጋር ነው ምናምንና መለሳለሁ ምናምን ነገር ነው ያለችው እንጂ ብዙ እንትን የለኝም። ልጅ አልናፈቀ? ወንድ ልጅ ነው ሴት ልጅ ነው ያለ? አይ ወንድ ልጅ አልናፈቀህም? ልጅ ታዲያ ያው እንግዲህ ከእናቱ ጋር እስከሆነ ድረስ ምንም አይሆንም የሚል ተስፋ ስላለኝ ምንም ቢሆን 9 ወርም ቢሆን በሰው ውስጥ አልነበር የነበር። ከከተማው ርቀው ሄደዋል ነው? ከከተማው ራቅ ብለው እየሄድክ ትጠይቃቸዋለህ ነው ወይስ በቃ አግኝቻቸው አላውቅም? ያው እኔም እዚህ ስራ ትንሽ ቢዚ ስለሚያደርገኝ። ምንድን ነው የምትሰራው ግን አሁን አንተ?
ቀን ቀን በቃ ከተማን ያስሳል ነው የሚባለው። ያው ቀን ቀን ማን ነው እንጂ ቀን ቀን ዞርና የማታ ነው አባባሌ። አሁን የቀንም የማታም ቀረጾች ይኖሩናል። ጫካ ስንሄድ ቀን ብቻ ሊሆን ይችላል፣ ማታ ሊሆን ይችላል። ወንዝ ዳርም ሀይቅ ዳርም ስንሄድ እንደዛው እኮ ተረድቻለሁ እኮ ከአንተ ስራ ጋር እንዳይጋጭና ስራውን እንድትነግረኝ ብዬ እኮ ተረድቻለሁ። ግን አላ አሁን እኔ ጋር እኔ ብላችኋለሁ የመጣችሁት ችግር የለም። የሚመቻችሁን ነገር እኔ አመቻችላችኋለሁ እና አብረን መስራት እንችላለን። ምን ሆነሃል ከዲ? ጨጓራ ነው ሆነው? ምን ይሆነ ነው? ጨጓራ ነው ሆነው? አሞት ነው እንዴ? ከቤ 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 ከበደ አረ እየተቀየ ምንድነው? ወንዴው አረ እየተቀያየረ ነው ሰውየው። ምን ሆነ ነው? ከበደ አረ እንውጣ ከዚህ ቤት አረ ያሰራል። ምን ሆነ ነው? አረ እንውጣ። ምንድነው የተፈጠረው? ምንድነው የተፈጠረው? እንዴት ተቀያየረብኝ? ድምፁን የሰማው ሁኔታው ትክክል አይደለም። አንገቱ ሁላ ተወጣጥሯል። የሆነ ነገር እንደዚህ ተነፋፍቶብኛል። አጥንቱ ራሱ ልክ አይደለም። ትንሽ ግራ ስለገባኝ ነው። ቦታውን ላጣራና ተመለከትከው በጣም እየተቀየረ ነበር እኮ ማለት የታለች ሳባ? እሱ ወደዛ አድርገናታል። ሳባን አውራታለሁ። ለማንኛውም ይሄ ነገር ጉዳዩን ማጣራት ይኖርብናል። እንደዚህ ነገር እየተፈጠረ ነው ማለት የሚያወራው ነገር ራሱ ግራ እየገባኝ ነበር። አራት በሩን ዝጋው። እሺ በሩን ዝጋው። በጨረፍት ነው። እስኪ ሽታ አለው ቤቱ ራሱ እኮ አሁንም እንደዛው ነው። እየተቀየረ ነው ሰውነቱ። ትንሽ ጉዳዩ ያስፈራል። አስጨናቂ ነገር ነው የገጠመን። በጣም ይሸታል። በጣም ሙቀት አለ። ከተማ ውስጥ ራሱ ከተማዋ ትሞቃለች። በአጠቃላይ ቤቱ ደግሞ በጣም ሙቀትና ሽታ አለው። ጭራሽ ፍሪጁን ሲከፍት የባሰ ሽታ ነው የሸተተኝ። ቅድምም ሃይላንድ እንዲሰጠ ሲል እንዴ ውሃ ስጠኝ ስለው የጎደለ አረቄ ስጠኛል አልኩት ይመስልች የምታክለው ይሰጠኛል። አዎ ልክ አይመስለኝም። አንገቱ ደግሞ ተወጣጥሮ የሆነ ነገር ሆኗል ብታይ እና ለማንኛውም ግን ነገሩን እናጣራ። አካባቢ ላይ ዞር ልበል። ስለዚህ ግለሰብ በቅርበት ሆነን እንከታተላለን። ይሄ ነገር እውነትም ሳባ እንዳለችው የሆነ የሚያስፈራ የሚያስጨንቅ ነገር አለው። በምን አይነት መልኩ መከታተል እንዳለብኝ ባላቅም ከዚህ በፊት የወንጀል ተግባሮችን ምናምን ለማየት ሞክረናል። ከአምልኮ የተያዙም ነገሮች እንዲሁ ለማየት ሞክራለሁ። ይሄ ግን ትንሽ አስጨንቆኛል። እንግዲህ ሌላ ማጣሪያዎች ልሞክር። ወደዛ ልሂድ። እንግዲህ ከዚህ እንውጣ። ሳባን ካገኘኋት እንግዲህ ከእሷም ጋር ቆይታ አደርጋለሁ። እንውጣ። እንግዲህ ውድ ቤተሰቦች ሐዋሳ በጣም የምታምር ከተማ፣ በጣም ደስ የምትል ከተማ ነች። እንግዲህ ዞር ብለን ደግሞ ወተን አሁን ወደ ከተማው ነው ያለ ነው ማለት ነው። ከልጁ ጋር የነበረን ቆይታ ተመልክታችኋል። ትንሽ ከባድ የሚባል ነገር ነው በስተመጨረሻ ያየ ነው። በገጽታው ላይ በሁኔታው በሱም ሁኔታ ማለት ነው። አንገቱ ሲወጣጠር ብታዩት ቤተሰቦች በጣም የሚያስደነግጥ ነበር፣ በአይን ላይ የሰው ማለት ነው። ከድምፁ ባለፈ ተሯሩጠን ወጣን። ምን ይሁን ከዛ በኋላ ምን ይፈጠር የምናውቀው ነገር የለም። ከሳባ ጋር ተደዋውለን ከሳባ ጋር እንዲህ ተፈጥሮ ነበር ጥለን ወጥተናል አልናት። ከወጣን በኋላ እንግዲህ የሆነ ሰው ለማናገር ሞክረን ነበር። ወደ ሀይቅ ዳር ወጥተን እንዲህ የሚባል ነገር እንዳለ ስናወራ ሰምቶን ያ ግለሰብ እንግዲህ እንዲህ የሚባል ነገር አለ እና የጫካ ሰው አለ የበለጠውን ያውቃል። ሰዎች የሚቀየሩ ሰዎች እንዳሉ እውነት ነው አለ። ሐዋሳ ላይ ብቻ ሲሆን አለ፣ በደም አለ። ሌላም ቦታ ብትሄዱ የኢትዮጵያ ክፍሎች ላይ ብትሄዱ ታገኙታላችሁ። እንደዚህ አይነት ነገር ዓለም ላይ ያለ ነገር ነው። አፈ ታሪክ አይደለም፣ እውነት ነው ብሎ አለን አንድ ግለሰብ። እንድንቀርጸው አልፈልግም ካሜራ። እንዲሁ ግን ተጨዋወትን እና እንዲሁም የበለጠውን አንድ ሰው ሊያስረዳችሁ ይችላል በዚህ ነገር ሊውቀት ያለው እሱንም ፈልጉት ብሎ ወደ አንድ እንደዚህ ግሪን ወደሆነ በጣም ጥቅጥቅ ወዳለ ወደ ጫካ ቦታ ልኮናል ማለት ነውና እስኪ ምናልባት ያንን ግለሰብ የምናገኘው ከሆነ
እና ቆይታ ማድረግ ፍቃደኛ ከሆነ ከኛ ጋር ከዛ ግለሰብ ጋር እናወራለን። ያው በፍለጋ የተወሰኑ ደቂቃዎች ፈጅተውብናል። አሁን ደግሞ መሀል ላይ ጥሩ ቦታ ሳገኝ እየመሸም ነው። መሽቶም ትንሽ ሙቀት አለ። በእርግጥ ግን ደግሞ አየሩ አሁን ከበፊቱ ከቀኑ ደህና ነው። ግለሰቡ ሀብቴ ይባላል ወይም ሀብታሙ እንደሚባል ነግሮኛል። ስለዚህ ወደሱ እንግዲህ ላምራና ያው አንዳንድ ነገሮች ይነግረናል ብዬ ተስፋ አደርጋለሁ በዚህ ዙሪያ ላይ ማለት ነው። ከአምልኮ ጋር የተያዘ ነው የሚል ሀሳብም ተነግሮኛል። ለምንድነው ለገንዘብ ፍላጎት ተደርጎ የሚደረግ ከአምልኮ ጋር የተያዘ ገንዘብ ለማግኘት ሲባል የሚደረግ መስዋዕትነት እንደሆነና በሰውነት ተፈጥረው ግን ወደ እንስሳ የሚቀየሩ ሰዎች እንዳሉ ከሰይጣናዊ ስራ ጋር ተያይዘው ማለት ነው። እንደዚህ አይነት ነገር እንደሆነ ተነግሮኛል። በዚህ አጋጣሚ ቤተሰቦች ተከታታዮቻችን እንግዲህ እናንተ የምታውቁት እውነት አለ ወይ? እንደዚህ አይነት ነገር አፈ ታሪክ አይደለም ወይ? ይሄ ነገር የምታውቁት ነገር ካለ ሀሳብ አስተያየታችሁን እየሰጣችሁ አጋሩ። አያምርም ቦታው ድምፁ ምናምን ይገርም ነው አንተ እና በጣም እዛ ጋር ሰው ይታየኛል። አንድ ሰው እስኪ እዛ ጋር አንድ ሰው ይታየኛል። ምናልባት እሱንም ልጠይቀው። ዞሮ ዞሮ የምታውቁት ነገር ካለ አሳውቁኝ ለማለት ነው። ቤተሰቦች በሀሳብ አስተያየታችሁ እናንተም ጋር ያለ ነገር ካለ ንገሩ። ከዚህም የባሰ ነገር አለ ወይ የሚለውንም ለማወቅ የሚያስችለን ሊሆን ይችላል። ሐዋሳን እንግዲህ ልዝናናባት መጥቻ አላቅም። ያው በዚህ መንገድ ግን መጥቻ ያለው ማለት ነው። የት ተሰወረ? ወንድሜ አባ ሰላም ነው? እዚህ አካባቢ እንዴት ነህ? ሀብታሙ የሚባል ግለሰብ ምንድነው? ሀብታሙ የሚባል ግለሰብ ምን ነው? ሀብታሙ የሚባል ሰው ፈልጌ ነበረ። እኔ መሳሪያውን አቁሞ ቶ መሳሪያውን ቶ ይኸውልህ። ምን ነው? ለምን ፈልገህ መጣህ? አንተን ሀብታሙ ማለት እርግጠኛ ነህ? አዎ። ጫኮማን አሳይ። ሰዎችን ይጠቆሙን። ይኸውልህ፣ አይ ፍቃደኛ ሆነ የምታወራኝ ከሆነ ነው። አንተን ፈልጌ ነው የመጣሁት። ምንድነው? የጫካ ሰው አለ ሀብታሙ የሚባል ተብዬ ነውና ብዙ ደቂቃዎች ፈጅቶብኛል አንተን ፍለጋ። ከአዲስ አበባ ነው የመጣሁት እኔም ጓደኛዬም። ፍቃደኛ ከሆንክ ምናልባት አንዳንድ ነገሮች ላወያይክ ነበረ ወይም ልጠይቅህ ነበረ። የምታውቀው ነገር እንዳለም ተነግሮኝ ነበረ። በምን ዙሪያ? ሰው ናቸው ግን ደግሞ ወደ እንስሳ ወይም ወደ ውሻነት የሚቀየሩ ሰዎች እንዳሉ፣ ወደ ተለያዩ የእንስሳት ማንነት የሚቀየሩ ሰዎች እንዳሉ ተነግሮኝ ነበረ እና አንድ ግለሰብም እዚህ ሐዋሳ ውስጥ እንደዚህ ነገር ተከስቷል የሚል ጥቆማ ደርሶኝ ጉዳዩን ለማጣራት መጥቼ ነው። እኔ ጋዜጠኛ ነኝ። ጋዜጠኛ ነኝ። አዎ። ከአዲስ አበባ ነው የመጣው? ከአዲስ አበባ ነው የመጣሁት። አዎ። ታውቂ አንተ? ያው ፍቃድም አለ። መርማሪ ጋዜጠኛ ሮቤል ይባላለሁ። አይ ጥሩ ነው። እሺ። እና ፍቃደኛ ከሆንክ እንደው ስለ ጉዳዩ ብናወራ ብዬ ነበር። አንተ የምታውቀውም ነገር ካለ ጊዜም ብትሰጠኝ ከሆነ እስቲ። መቼስ በዚህ ጉዳይ የከተማ ሰው ይረዳል ብዬ አልገምትም ነበር። ምንድነው ያው እኔ ስራዬም እስቲ ወደዛ እንውና ወይስ ቦታው አስቸጋሪ አይሆንም ወደዛ ለመውጣት? ከብደሃል? አይ ለኛ ወንዶች ነን፣ ያው ችግር የለውም። ግን መቼ እንኳን ይሄን ስንት ሄደናል። የአዲስ አበባ ሰው እሺ ልዝለለው እሾክ ምናምን እንዳይኖር ነው። እሺ እሺ አባ ዝለ እሺ አብዲ ኦ ፊቴን ብሎኝ ነበር። አይዞህ እንዴት ይሻላል? ያው ጋዜጠኛ መርማሪ ስትሆን እዚህ ጋር ነው እንዴ? አዎ ይሄ ይሻላል መሆን ይችላል እዚህ ነው። እሺ እሺ ጠንከርበል እንዴ መቼስ የከተማ ሰው እሺ አይ
በጣም ቆንጆ። እሷ ጋር መሆን ትችላለህ። ድንጋይም አለች። እዚህ ጋር ነው። እሺ አንተስ የቱ ጋር ትሆናለህ? ኧረ ጉንዳን የለም ማለት ጫካው የኔ ነው። አመሰግናለሁ። ያው ፈቅደ ልታወራኝ ስለሆነ ማለት ነው። ያው እንደ እሱም ጓደኛዬ ነው እንደነገርኩ ከሚዲያ ነው የመጣነው፣ ጋዜጠኞች ነን። ብዙ ታሪኮችን እንግዲህ ስንሰራ ብዙ ኬዞች አጋጥሞን ስንሰራ ኖረናል። አሁን ደግሞ ዛሬ ላይ ሐዋሳ ድረስ ያስመጣን ጉዳይ ሆኗል። ቅድም ያነሳውልህ በስሱ ሐሳቡን ማለት ነው። እዚህ አካባቢ ወይም ሐዋሳ ውስጥ አንድ ግለሰብ አለ ወደ ውሻነት የሚቀየር የሚል ጥቆማ ደርሶኝ ነውና ስለ ጉዳዩ ለማጣራት ወደ ግለሰቡ ሄጄ ነበረ። እንደዚህ አይነት ነገሮች አይቼበታለሁ። ይሄ የምነግርህ ዛሬው ነው፣ በዛሬው ዕለት ነው እና ተደነጋግጠን ምናምን የወጣ ነው። ቪዲዮንም ማስመለክታለሁ። ተቀይሮብኝ ማለት ነው። ግለሰቡ እንዴት ነው ማጓራት ነው የሚባለው፣ መጮ የቤቱ ሽታ በጣም ከባድ ነበረ ምናምን እና እንዴት ተረፍክ? ከባድ ነው እኮ ያው እኛ ተሯሩጠን ወጣን። ፈጣሪ ነው ያዳነን። ምናልባት ፈጣሪ ነው አይምርህም። አሁንም ቢሆን ግን ማን ነው ማይምርህ? ከለየህ ገብተህበት እንደዚህ እንትን ያለ አሁንም ቢሆን አይምርህም። ራስን ጠብቅ። እኔ በቅርበት ስለማውቃቸው የምነግርህ አሁን እስቲ ከኔ ምንድነው የፈለገው ንገረኝ። እንደዚህ አይነት እንትኖች እንዳሉ እውነት ነው አለ የሚል ነገር ነው አለ አፈ ታሪክ አይደለም የሚል ነገር ነው የደረሰኝ መረጃ እና ወደ አንተም ጠቆሙኝና እሱ ደግሞ በይበልጥ ያውቃል ስለ ጉዳዩ። አዳኝ ነው፣ አደን ይወጣል ጫካ ውስጥ እንደዚህ አይነት ሰው ሆነው ግን የሚቀየሩ ወደ እንስሳነት የሚቀየሩ እንትኖችን ያድናል። አድኖ ይለያቸዋል፣ አይቶ ያውቃቸዋል፣ ያጠፋቸዋል። ምክንያቱም ከተስፋፉና ከተዛመቱ በጣም ብዙ ችግር ያፈጣሉ ብሎ ስለሚያምን ያን ያረጋል። የከተማ ህይወት አይመቸውም። ጫካ ውስጥ ግን እነሱን በማደንና በማጥፋት የሚታወቅ ሰው ነው የሚል ነገር ነው ስላንተ የደረሰኝ እና በጉዳዩ ላይ እስኪ አንተ ያለህን ምልከታ ብትነግረኝ የሚል ነው ለማጣራት ጭምር። የሚገርምህ ይሄ ጫካ ብዙ መውጫና መግቢያ አለው እንጂ እንደምታየው እንዳይመስል ገና ከዛ ስትመጣ ይቻላል። አንተ አላየኸኝ? አላየሁት። እኔ እዚህ ጋር ስደርስ ነው ያየሁት። አይቻለሁ እንቅስቃሴ ምን ፈልገህ እንደመጣ ምን በደንብ ለወቀው ብዬ ነው። በመጨረሻ ነው የተረዳው። እዚህ ጫካ ውስጥ አያቴ ነው መጀመሪያ ይዞኝ የመጣ። እሱም እዚህ ነበር የሚያሳልፍ። ይሄን ቦታ ወዷል። ስለዚህ ጫካ ብዙ ነገር ነግሮኛል። የሚገርም እነዚህ ከውሻነት ከሰውነት ወደ ውሻነት የሚቀየሩ ያልኩ በጣም ድሮ ነው እኔም የደረስኩበት። ብዙ አሉ ማለት ነው። ሰዋውን ነው የሚደናገጠው። ድሮ አያቴ እያለ ነው የነበሩት። የሚገርምህ ቦታና ጊዜ ይፈልጋል ለመቀየር። ይሄ ጫካ ይመቻቸዋል። ከድሮ ማንም ስለማያቸው እዚህ መጥተው ነው ተቀይረው ጮኸው ምን ብለው ሲወጣላቸው የሚሄዱት። እኔ እዚህ ዝም ብዬ ጊዜ ማሳለፍ ይመስላል። ጫካው ዝም እዛው ደፍቼ ነው የምለቀው። እነዚህ አሁን እንደዚህ ያደረኳቸው የምትላቸው ሰዎች ናቸው። መጀመሪያ ህይወታቸው ማንነታቸው ሰውነት ነው መጀመሪያ። ታዲያ ይሄ እኮ የሞኝነት እኮ ነው የሚመስለው። እውነቱ ግን ያው ደርሰህበታል። ከምን ጉድ እንደወጣ ራስህ እያወራህ ነው። ይመጣል እዚህ አየዋለሁ። እኔ ሆኜ አገባቡ ምኑን አያለው። ዞሮ ከኋላ ከተሏል። ልክ እዚህ ይቀየር ጠብቄ ግንባሩን ነው የምልህ። አይነሳም። ከዛ እለቅመዋለሁ። ምን ይጠቅማሉ ብለህ ነው? ውሻ ብቻ መሰለህ እንዴ? ስንት ጉድ እኮ ነው የሚመጣው። ከምንድን ነው የሚመጣው ይሄ ነገር ግን? ማለት እንዴት ነው እንደዚህ የሚሆኑት ያሉት?
በመነካከስ ይዛባል ነው አንዱ አንዱን ሲነክስ አንዱ እንደዛ የመሆን ነገር ነው። አያቴ እንደዛ አልነገረኝም ነበር። እኔ እንደተነገረኝ ከሆነ እነዚህ ሰዎች ሆን ብለው እሺ ሀብት መቶ ዓመት አትኖርም ሀብት ነው በቃ ይሄ ያለፉበትን ለመብላት ሚስጥሩ ብዙ ነው። በዛ ብለው ነው እዚህ ጉድ ውስጥ የሚገቡት። መውጣት ይከብዳቸዋል። ተነግሮ ነው የምገባው። ስገባ ተነግሮ ነው የምገባው። መውጣት ይከብዳቸዋል። እዚህ የመጡ ሲቀየሩ ግንባሩን ብዬ አስቀረዋለሁ። እኔ ምን ስራ አለ? ሀብት ንብረት ያገኛሉ እንደዚህ ሲሆኑ። አዎ እሱም ብሎ ነው የሚገባው። ወንድ ሴቱ እኮ ነው። አሁንማ እንደው ድሮ ከስንት አንድ ነበረ። አሁን ጫካውን አስቸገሩ እኮ። ደግሞ እኔ የሚተካኝ ጠፋ። ብቻዬን ነው። ታማኝ ሰው ጠፋ። አያትክ በዚህ አደን ስራ ውስጥ ኖረዋል አልፋ? መጠበቂያም አለ። እሱን ይሰጠኛል። እኔን አይነኩኝም። ድንገት ሰው ሲሆኑ ነው እንጂ እንዲህ እንትን ከሆኑ እኔን አይነኩኝም። መጠበቂያ አለኝ። አያቴ ሰጥቶኛል። አልፈራቸውም። ጠብቄ ግንባሩን ነው የምደፋው። ያ ነው እንግዲህ። ያው ምን ታደርጋለህ? ሰው እኮ ሞኝ ነው። ለምናምን ብሎ እዚህ ነገር ውስጥ ይገባል። ሞጫ ያጣል። አስቸጋሪ ነው። ግን ያንን መፍትሄው መግደል ነው። ከግንባሩ እየወሰደ ሲቀየር እየጠበቅ እንደው ትንሽ ብትቆይ አሁን ደገዝገዝ እያለ ነው። ሲመሽታ አሳየ ነበር። እንደው ደግሞ ትፈራለህ። የከተማ ሰው እንደው አይ መስጋታችን ላይቀር ይችላል እንጂ እሱንማ ጉዳዩን ለመሰርሰር ነው እዚህ ድረስ የመጣ ነው። አዎ ያው ደገዝገዝ ብሏል። ትንሽ ብትጠብቅ አሳያለሁ። ምን ጉድ እኮ ነው በዚህ ጫካ ውስጥ። ያው መቼስ ምን ታደርጋለህ? የሚገርም ሽታም አለው። አሁን ያልኩ ግለሰብ በጣም ከፍተኛ የሆነ ሽታ አለ ማለት የውሻ ይሄ አሁን እኔ ውሻ አሳድጌ አውቃለሁ። በቃ አንተ ተርፈሃል። የውሻ ቤት አለው፣ የራሱ ቤት አለው የነበረው። የውሻው የሚሸተው ሽታ አለ አይደለ? ቤቱ ሲከፈት እሱን ሽታ ይሸታል። እሱ ራሱ ቤቱ ማለት ነው። አንድ እሱን ነገር ተመለከትኩ፣ ታዘብኩኝ። ከዛ ደግሞ በአይኔ ደግሞ ያየሁት እሱም ያየው ነገር ምንድነው ወደ መቀየር አይነት ነገር ሲቀየር፣ ግን ደግሞ እንዳልከው ይሄ ንዋይ ገንዘብ ሀብት ንብረት ያለው አይነት ሰው አይደለም። በጣም ደሃ ነው፣ ወጣት ነው ምናምን። ባለትዳር እንደነበረም ነግሮኛል። ልጅና ሚስቱ አሁን ግን አጠገቡ እንደሌሉ ነግሮኛልና ምናልባት ደግሞ በሌላ መንገድ ሊስተላለፍ ይችል ይሆን ወይስ መደበቂያ ቤቱ ሆኖ ነው? አረ ወይ እንግዲህ ከገባበት በኋላ ሁኔታውን እንደው ልቶ ብሎ ነው እንጂ እሱ ምን ለማን ብሎ ውሻ ይሆናል? ወዶ ነው። ውሻ ማለት ባህሪነቱ አይደለም ስጋው ራሱ ወደዛነት ይቀየራል እያልከኝ ነው? ታዲያ እንዴት እንደዚህ ሊሆን ይችላል? እንዴት ይሄ እውነት ይሆናል? ራሱ ታሪክ እኮ ነው ይሄ እኮ። ይኸውልህ እኔ ሰው تخيل لو الدنيا ماشية نفس كده. ይሄ እኮ ይኸውልህ እኔ ሰው እንዲህ ተናግሬ አላውቅም። ብዙ ነገር አለ። የሚገርምህ ሰው መጽሐፍ አያነብም። ሌላው ቢቀር መጽሐፍ አያነብም። ተጽፏል እኮ ይሄ ማነው ደራሲ የሚሉት? እኔ እዚህ ቁጭ ስለ አንዳንዴ ቀንም መጥቼ እቀመጣለሁ። መጽሐፍ ነው የማነበው። ይሄ ይስማዕከ የሚሉት ይስማዕከ ወርቁ የጻፈውን የሆነ አንድ መጽሐፍ አለ። እሺ ዛሬ በግልጽ ነው ያስቀመጠው እንዴት ወደ ውሻነት እንደሚቀየሩ። ከውሻነት አስቸጋሪ እኮ ነው። አስቸጋሪ ነው ይሄ ጫካ። አይ ዝም ብዬ እኮ በአይኔ ቃኘት ማድረግ ምናልባት አዲስ ነገር ካለ ብዬ ነው። እሺ ምን ይላል መጽሐፍ ላይ ነው የምትለኝ ያለው? አስቀምጦልህ መጽሐፍ ተጽፎ የሚያነብ የለም፣ የሚያምን የለም። ሰው አሁን ዝም ብሎ ባረባ ነገር ተጎትቶ ተወስዷል። አይጠቅም። በቃ ይሄንን እየጠበቀ ሲቀየር ግንባሩ ማለት ነው። የምን ማዘን ነው ደግሞ ለዚህ? እኔ በቃ ይሄ ነው ሰው የሚተካኝ ጠፋ። ብቻዬንም እንኳንማ እንደው አንድ ደህና ሰው ባገኝ አንተም እመረምራለሁ ብለህ ስለመጣ ሁኔታውን ስትገላቸው አይበቀሉም። ግን መልሰው ማለቴ ይሞታል እኮ። ግን አሁን ለምሳሌ ስለ ጅብ የሰማሁት ነገር አለ። ጅብን ከገደልከው ወይም አታካረከው ካጠቃኸው ዘመዶቹም ቢሆን መተው ይበቀሏል የሚባል ነገር እሰማለሁ።
እንደዚህ ነገር አለ ምናልባት አይ ከተማ ልጅ ጅብ እኮ ጅብ እንዳይመስል የተፈጥሮ ጅብማ የተፈጥሮ ጅብ ነው። የተፈጥሮ ጅብ ሲጀመር እዚህ ነገር ውስጥ የለም። ተፈጥሮ ጫካ ነው። ይሄ እኮ ሰዓት ጠብቆ እኮ ነው ጅቡን የሚሆነው። ከተማ ላይ እኮ ነው ታሪክ እኮ ነው በነግርህ። ሚስጥሩ ብዙ ነው። ሞኝነት ነው የሚመስልህ እንዴ? ምንድነው የሚነግረኝ ልትል ትችላለህ። አሁን ምን አለ መሰለህ የተፈጥሮ ጅብ እነከ ወይ ቀደም ይላል ወይ ቀድመሃል ወይ ያሳልፋል እንደውም ቆሞ